የአማራ ልማት ማህበር አልማ ሰሜን ሸዋ ዞን ማስተባበሪያ ጽህፈት ቤት ባለፉት 8 ወራት ከ200 ሚሊዮን ብር በላይ ከአባላቱ ከበጎ ፈቃደኞችና ከመንግስት ተቋማት መሰብሰቡን አስታወቀ። ማህበሩ ከ10 ሚሊዮን ብር በላይ ወጪ የወጣባቸውን 2 አምቡላንሶችንም ለአጣዬ ከተማ አስተዳደር ድጋፍ አድርጓል። ገንዘብ ታደሰ ተጨማሪ አላት። የሀገሩን ሰርቶ በሀገሩ በሬ እንዲሉ የራስን ችግር በራስ አቅም መፍታት ዋነኛ ዓላማው አድርጎ እየተንቀሳቀሰ የሚገኘው የአማራ ልማት ማህበር አልማ በትምህርት በጤና በስራ ዕድል ፈጠራው ዘርፍ ስኬታማ ስራዎችን እያከናወነ ይገኛል። በሰሜን ሸዋ ዞን ከጊዜ ወደ ጊዜ የአባላት ቁጥሩን በማሳደግ በአሁኑ ወቅት ከ628 ሺህ በላይ አባላትን ይዟል። በበጀት ዓመቱ 8 ወር ከአባላት ከተለያዩ በጎ ፈቃደኞችና ከመንግስት በተገኘ የገንዘብ ድጋፍ ከ232 ሚሊዮን ብር በላይ ገቢ መሰብሰብ መቻሉን የሰሜን ሸዋ ዞን አልማ ማስተባበሪያ ጽህፈት ቤት ኃላፊ አቶ ደረጀ ፍቅሬ ይናገራሉ። እንደ ሰሜን ሸዋ 12000 በላይ መደበኛ በጎ ፈቃደኞች አማካኝነት ያስተምሮ ስራውን በመስራት የማህበሩን አባላት ቁጥር ከ628 ሺህ በላይ ማድረስ ተችሏል። በ2015 በጀት ዓመት በ8 ወራት ከአባላት በጥሬ ገንዘብ ወደ 178 ሚሊዮን በአይነት በጉልበት በሙያ 23 ሚሊዮን እንዲሁም ከመንግስት በማቺንግ ፈንድ ለልማቱ የሚያግዝ ወደ 22 ሚሊዮን በድምሩ 223 ሚሊዮን ብር መሰብሰብ ተችሏል። አልማ በሀገር ውስጥ ካሉት አባላት በተጨማሪ በተለያዩ ሀገራት ከሚገኙ በጎ ፈቃደኞች ሰፊ ሀብትን እያሰባሰበ እንደሚገኝ ያነሱት የአዲስ አበባ አልማ ማስተባበሪያ ጽህፈት ቤት ኃላፊና ተወካይ ምክትል ዋና ስራ አስፈጻሚ ደጋረገ ስዩም ከሀገር ውስጥ በተገኘ ድጋፍ ከ10 ሚሊዮን ብር በላይ ግምት ያላቸው 2 አምቡላንሶችን ለአጣዬ ከተማ አስተዳደር ድጋፍ ማድረጉንም ገልጸዋል። ኤምባሲዎቻችንና ቆንስላ ጽህፈት ቤቶቻችን የአልማ ደጋፊዎችን አባላትን በማስተባበር በጣም በርካታ አስተዋጽኦ አድርጓል። በነገራችን ላይ የተሰበሰበ የነበረውም ገንዘብ ክልሉ ባቋቋመው የመልሶ ማቋቋም አካውንት ውስጥ ነው ሲገባ የነበረው በቀጥታ በዛ በጣም በርካታ የሆነ ገንዘብ ገብቷል። የዚህ አካል የሆኑት ደግሞ የጣሊያን ኤምባሲ በኩል ጂኤስአይ ከሚባል ድርጅት የተገኙ 2 አምቡላንሶች ለዚሁ አጋጣሚ ማመስገን እንፈልገው ጅቡቲ በቆዩበት ጊዜ የቆጠረውን ወደ 2.4 ሚሊዮን ብር የጤና ጥበቃ ሚኒስትር ክብርት ሚኒስትሯ ከባጀታቸው ወጪ አድርገው ሸፍነው ነው ይሄን አምቡላንስ የላኩልና ይሄን አጋጣሚ ተጠቅመን ማመስገን እንፈልጋለን። በልዩ ልዩ ኮሚቴ ውስጥ ገብተው አስተዋጽኦ ያደረጉ ለወገኖቻችን በጊዜው የደረሱትን ሁሉ ይሄን አጋጣሚ ተጠቅሜ ማመስገን እፈልጋለሁ። የአጣዬ ከተማ በተደጋጋሚ የጸጥታ ችግር በገጠማት ወቅት አልማ ከጎን በመሆን ሰፊ ድጋፍን እያደረገላቸው እንደሆነና ያሁኑ የአምቡላንስ ድጋፍ ደግሞ የነበረባቸውን ክፍተት የሞላ እንደሆነ የሚያነሱት የአጣዬ ከተማ ከንቲባ አቶ አሳልፍ ደርቤ ናቸው። አልማ በከተማችን ለወደሙ ቤቶች ከኢክናስ ጋር በመተባበር 10 የብሎኬት ቤቶችን እየገነባልን ይገኛል። በሌላ መልኩ ደግሞ የቤት ክዳን ቆርቆሮ እየደገፈን ይገኛልና ዛሬ ደግሞ ትልቁና ለከተማችን ማህበረሰብ አንገብጋቢ የሆነውን የጤና ተቋማችንን የሚያስፈልገውን አምቡላንስ ድጋፍ ተደርጎልናል። ይሄ ድጋፍ ለአጣዬ ከተማ አስተዳደር ማህበረሰብ ትልቅ ድጋፍ ነው። በአጣዬ ከተማ አስተዳደር ማህበረሰብ ስም ምስጋናን አቀርባለሁ። ማህበሩ መሰረተ ልማቶችን በማሟላት የህዝቡን የመልማት ጥያቄ ከመመለስ ባሻገር ለአማራ ህዝብ ዘላቂ ኢኮኖሚ ምንጭ የሚሆኑ ፕሮጀክቶችን በስፋት ለማከናወን አቅዶ እየሰራ ይገኛል። 46 ሚሊዮን ብር ወጪ በማድረግ በደብረ ብርሃን ከተማ ያስገነባው ባለ 4 ፎቅ ህንጻ አንዱ ማሳያ መሆኑም ተመላክቷል። ማህበሩ የመፈጸም አቅሙን በማሳደግ ልማቱን የበለጠ ማፋጠን የሚያስችለውን የሀብት ምንጭ በመፍጠር በደብረ ብርሃን ከተማ 45.9 ሚሊዮን ብር ያወጣበት G+4 ሁለገብ ህንጻ በመገንባት ዘላቂ የሆነ የሀብት ምንጭ መፍጠር የቻለ ህዝባዊ ማህበር ነው።